በጠቅላይ ሚኒስትር ዶክተር አብይ አህመድ የተወደሱት ሶስቱ እንስቶች ታሪክ የሚሰራው በቃላት ሳይሆን በጽናት ነው። እንስቶቹ ይህንኑ በእንጦጦ ተራራዎች ላይ በተግባር አሳይተዋል። ጠቅላይ ሚኒስትሩ አርበኞች ሲሉ የገለጻቸው ሶስቱ የጥበብ ባለቤቶች ግን እነማን ናቸው? የመጀመሪያዋ የዙማ ሙዚየም መስራች መስከረም አሰግድ ናት። መስከረም ላለፉት 6 ዓመታት እንደ ዲዛይነር እና እንደ አናጢ በመሆን ያለ እረፍት የገነባችው ስፍራ ለትውልድ የሚሻገር የታሪክ አሻራ ሆኗል። 15 ሄክታር መሬት ላይ የነበረውን የባህር ዛፍ አጽድታ በሀገር በቀል ተክሎች በመተካት ምድሪቱን ወደ ቀደመ ለምለምነቱ የመለሰች የጥበብ አርበኛ ናት። ሁለተኛዋ በእንጦጦ ፓርክ ውስጥ የኢትዮጵያን ባህላዊ ቅርሶች በጥበብ በመግለጥ ረገድ ትልቅ ድርሻ ያበረከተችው የባህላዊ ቅርሶችና ጥበብ ባለሙያዋ ሳባ አለነ ናት። ጠቅላይ ሚኒስትሩ እንደገለጹት ሳባ በምትሰራቸው ስራዎች ውስጥ የልቧን ግዝፈትና ቅንነት ማንጸባረቅ የቻለች ድንቅ እንስት ናት። የሳባ ስራዎች የኢትዮጵያን የጥበብ ታሪክና ባህል ለዓለም የሚያስተዋውቁ አስደማሚ ውጤቶች እያሳዩ መሆናቸውንም አድንቀዋል። ሶስተኛዋ ሶስና ወጋየሁ ናት። ሶስና ዓለም አቀፍ የሰርከስ ባለሙያ ናት። ወጣቶችን በማሰልጠን የኢትዮጵያን ብቃት ደግሞ በመድረክ ላይ የምታሳይ መሪ ናት። ጠቅላይ ሚኒስትር አብይ ስራዋን ሲገልጹ የእሷ ስራ የሰውነትን ጥንካሬ ከአእምሮ ጤና ጋር በማስተሳሰር ለእንግዶች የሚያቀርብ ነው ብለዋል። ጥበብ፣ ተፈጥሮና ክህሎት ሲቀናጁ ውጤቱ እንዲህ ያምራል። የእነዚህ ሶስት ብርቱ እንስቶች ስራ የአርበኝነት ትርጉም በተግባር ነው። ወጣቱ ትውልድም ታሪክ የሚሰራው በቃላት ሳይሆን በጽናት መሆኑን አውቆ የእነዚህን ደግሞ ብርቱ እንስቶች አርአያነትን ቢከተል የነገዋ ኢትዮጵያ በእጅጉ የተሻለች ትሆናለች። ይህንን የመሰለ ወቅታዊ መረጃዎች እንዲደርሳችሁ የኢቢሲ ዶት ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ።